ስንቶቻችሁ ናችሁ ከእንቅልፋችሁ ዝም ብላችሁ በሰላም ተኝታችሁ የምትነቁት? ስትተኙ ዜና ቼክ አድርጋችሁ ህዝባችን ምን ሆነ ስትነቁ የመጀመሪያው ነገር እንደ ጓደኞቻችሁ እንደናደራችሁ ከማለት በፊት ወይ ቡና ፍልታችሁ ስራ ከመጀመራችሁ በፊት ዜና ነው የምታዩት አይደል? ለህዝቡ የሚጨነቅ የአማራ ትውልድ ተፈጥሯል። ይሄንን የአማራ ትውልድ ማጨናበር የማይቻልበት ደረጃ ላይ ስለተደረሰ እኔ አንዳንድ ጊዜ ራሳቸውን ኢንፍሌት አድርገው እዚህ ቲክቶክም ላይ ሌላም ቦታ እንደ ጡሩምባ ምናምን የሚጮሁ አማራውን ያጭበረበሩ የሚመስላቸው ኢንዲቪጁዋሎች ምናምን ካሉ መስከን መቻል አለባቸው። ይህ አጀንዳ መጥፎ ደረጃ ሊያዳርሰን ስለሚችል ትግላችንንም የማይሆን ቅርቃር ውስጥ ሊከተው ስለሚችል አቁሙት ነው መልእክቱ። አጀንዳውን እናጡዘው አይደለም፣ ወይም ደግሞ ለህሊናችሁ ደስ እንዲላችሁ ከቲፒኤልኤፍም ጋር አንሰራም ብሎ አማራው ወስኖ ተሸንፋችሁ ምናምን አይደለም። ይሄንን አጀንዳ ቲክቶክ ላይ ያለ ቅጥ ማጮህ አጉል የአማራው አጀንዳ ነው ለአማራው አዋቂዎች ነን ምናምን የምትለዋን የማጨናበሪያ ምናምን ነገር አቁሟት። አልተሸጠችም አጀንዳው፣ ራቁቷን ቀርታለች። አማራው ተጸይፎታል። ለብቻ ራስህ ምናምን ይዘው ነው እየጮክ ያለው። ይሄ መታወቅ መቻል አለበት ነው። ከዛ በተረፈ መንዜው አይ ቲንክ ለዛሬ ይበቃናል። ትላንትም ብዙ ስለሄድንበት አቋማችን በግልጽ እንዲታወቅ ነው። አንደኛው እሱን አድርገናል። ሁለተኛው ይሄ የቲፒኤልኤፍ ኃይል እዚህ ቲክቶክ ላይ ያለው የተሳሳተ ግንዛቤ እንዳይወስድ ነው መልእክት ያደረስነው አይደል? ትላንትና የቲክቶክ ጭፈራ ለጉድ ስለሆነ አሁን ካንተ ይልቅ ማያውቀውን ትግሬ ተቀብሎ በአማራ ሂሳብ ማያውቀውን አሁን ትላንትኛ ጋር የመጣው ጀነራል የሚባለው ልጅ በመልክ አይታወቅ፣ ፎቶ አይታወቅ፣ የለጠፈው ቪዲዮ የለ። ከዚህ በፊት ሰዎች ሲያወራ ሰምተውት አያውቁም አይደል? አማራ ነኝ ስላለ ብቻ ተቀብለው ያስወሩታል። አሁን ላይ ፖቴንሻሉ ምንድን ነው? የቲፒኤልኤፍ ኃይልና የኦነጉ ኃይል አማራ ነኝ እያለ ትግላችንን ገብቶ መበጥበጡ አይቀርም። ይሄ ልንዘጋጅለት የሚገባ ፖለቲካ ነው። ፖለቲካው ተሰርቶ ስላለቀ የሚታወቁ ሰዎችና የሚታወቁ ፊቶች ስላሉ አዳዲስ ድምጾች ሲመጡ እና ፖለቲካችንን ሲያበላሹ አንቀበላቸውም። ማነህ ከምን ፐርስፔክቲቭ ነው ይሄንን አስተያየት የምትሰጠው ምናምን እያንዳንዷን ነገር ማወቅ እንፈልጋለን። ባጭሩ ይሄንን አጀንዳ አቁሙት። ይሄንን አጀንዳ ነገ ከቀጠላችሁት ከነገ ወዲያ እኔ እቀጥለዋለሁ። ይሄንን አጀንዳ ዓርብ ዕለት ካቆነጀው ቅዳሜ ጥላሸት እቀበዋለሁ። ይሄ አጀንዳ አማራውን የሚያጓትት ስለሆነ እንደው በልመና ጭምር ማለት ነው። አሚን በጣም ኢንፍሌትድ የሆነ ጉልበት አለኝ ብላችሁ እንኳን ካሰባችሁ ለኔ ይሄ የቁጫጭና ድንክዬ ጉልበት ነው። በፖለቲካ ሰባብረን ባንዴ ድቅቅ አርገን ምናምን አማራውን በእያንዳንዱ ቶፒክ ላይ የአማራ ቀይ መስመሮች ሲመጡ ገልብጠናቸዋል። በኤርትራ ጉዳይ ላይ አብይ አህመድ መጥቶ አማራውን ሊጋልበው ሲፈልግ በሁለት ሶስት ቤቶች ነው አጀንዳውን የሰበር ነው። ይሄንንም አሁን የቲፒኤልኤፍ አጀንዳ ምናምን ሲመጣ እንደዚሁ ሁለት ሶስት ቀን ነው ምናምን አይደል አጀንዳውን የሰባበር ነው። ሐሳቡን መሸጥ ካልቻላችሁ አትታገሉት፣ አማራው ስላልገዛው ማለት ነው። እቺን ነው ምለው። መንዜው ቴንኪው በጣም አመሰግናለሁ። እሺ ጨርሻለሁ። እኔ በቃ ልተኛታቸውና ደምጣቸዋለሁ። ቴንኪው። እሺ ሁለት ደቂቃ ልስጣቸውና እነሱም ሐሳብ ይስጡና አጀንዳውን እንዘጋዋለን። በቃ እሺ ሳሚ ቀጥል። እሺ አመሰግናለሁ። እኔም 2 ደቂቃ ለማጠቃለል ሞክራለሁ። ወደ ዋና አጀንዳው ብዙ ነገር